ትርሲት መድኃኒቷ የተቀየረውን መሳቢያ ውስጥ ተገኘ። እናቷን በፍጥነት ለክሩቤል ደውላ እንዴት እንደሆነና ምን እንደተፈጠረ ወይም ዶክተር ሄዶ እንዳስመረምረው መድኃኒቱን ታደርጋለች። ክሩቤልም በታዘዘው መሰረት አስመርምሮ ወደ ቤት መጥቶ ይህ አይኗን የሚጎዳ ነው፣ ተመሳሳይ ቀና ተመሳሳይ አድርገው አውቀው ነው ይሄን ደግሞ ያደረገችው ናምሮት ናት በማለት እናቷ ትደመድማለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰብ ውድና የተከበራችሁ የዜማ ዩቲዩብ ቻናል ተከታታዮች እንዴት አደራችሁ? እንዴት ስዋላችሁ? ሁላችሁም ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ትርሲት ድራማን ክፍል 6 ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ። ናምሮት መድኃኒቱን እንደቀየረችው ባለፈው እናቷ ራሱ ክፍሏ ገብታ ስትርበተበት የጠረጠረ ሲሆንም ነገር ግን ይህ ይሆናል እንደዚህ ትከፋባታለች እህቷ ላይ ብላ አላሰበችም ነበር። ነገር ግን ትርሲትና ክሩቤል ትንሽ ዘና ካሉ በኋላ ወይም ወክ ላስደርግሽ በማለት ወደ ቤት ሊመልሳ ሲመጣ እህቷ ልትወጣ ስትል ትደርስባቸዋለች። እንዴት ይሄ እኮ የተከበረ ቤት ነው፣ እንዴት የማንንም ጎረምሳ ታመጭበታኛለች በማለት እህቷ ላይ ትጮኻለች። ትርሲትም አይ ለንግግርሽ አስተካክሌ፣ ማንም ሰው ጎረምሳ ይዞ አልመጣም፣ ምንድን ነው የምትፈልጊው? ምን ሲያደርግስ አየሽው? በማለት መልስ ትሰጣታለች። ይህም በመስማት ቆሞ እያዳመጠ ያለው ክሩቤል እንዲህ በማለት የኔ እህት አነጋገርሽን አስቢ፣ ምን ታመጣለህ? በማለት በመጮህ ትናገረዋለች። እሷም ስጮህም ልትመታኝ ነው ስትለውም እኔ በሴት እጅ ነው ያደግኩት፣ ስለዚህ አንቺን የምመታበት አቅም የለኝም በማለት ይመልስላታል። በጣም ተናዳ እንግዲህ ናምሮት በጣም ተናዳ ከዛ ተቤት እንደፈለጋችሁ ተፈንጩበት በማለት ትናገርና ትወጣለች። ወዳውም እንደወጣችም ለአቶ ግምርማ ወይም ለአባቷ ትደውልና ናምሮት የሆነውን ሁሉ ወይም ክሩቤል ወደ ቤት እንደመጣ ትነግረዋለች። እሱ ላይ ቀላል ልጅ አይደለም፣ የሆነ ዘዴ መፈለግ አለብን በማለት አባትና ልጅ ይስማማሉ። ለማንኛውም ልጅቷን ተቀብላ ትርሲትን እናቷን ቻው ብሎ ክሩቤል ወደ ቤቱ ይሄዳል። ጠብቆም ተንግዶ ወዳ ትልቅ ኃላፊነት እንደሚወስድ ጠብቀው እና ተንግዶ ወዳ ደግሞ ከትርሲት እንዲርቅ ቢነግረው ደጋግሞ እንዳልሰማና አሁን የህይወት ዋጋ ራሱ ሊያስከፍለው እንደሚችል ይነግረዋል። እሱም ግን ፈጽሞ ሊፈራው አይደለም። ስለ እኔ ማወቅ ከፈለግ ሰፈሬ ሂድና ጠይቅ፣ ነገር ግን አንተ እንደሆንክ የትርሲትን አባት የገደልከው ወይም ይህን ሁሉ ሴራ ያደረግከው አንተ ከሆን እመነኝ፣ አንተ ፍራኝ፣ እኔ ሳልሆን ምፈራህ በማለት መልስ ሰጠው። ገፍትሮት ሄዳል። ሸባውም ቀላል ሰው እንዳልሆነ ያልተገመተው ሽጉጥ አውጥቶ ሊተኩስበት ቢልም እኔ እኮ እዚሁ ልጨርሰህ እችላለሁ ቢለውም ነገር ግን ፈሪ ስለሆንክ አትተኩስም በማለት ደረቱን ነፍቶ ክሩቤል ጥሏቸው ይሄዳል። ወደ ቤትም ገብተው እንግዲህ መሳቢያቸውን እያጸዱ እያለ ወይም ክፍሌን አጽጂ ብላት ስለሄደች ክፍሏን እያጸዳች እያለ እናቷና ትርሲት የተመሳሳይ መድኃኒት ያገኛሉ። ለማንኛውም እስቲ አምጩ በማለት በጣም ትደነግጥና እንድትሰጣት ታደርጋለች። ነገር ግን ብትሰጣትም ያየችው ማመን አቃታት። ስለዚህ ዶክተር ሄዶ ይሄ መድኃኒት ምን እንደሆነ እንዲያጣራ ለክሩቤል ይነገረዋል። ክሩቤልን በታዘዘው መሰረት ቼክ አድርጎ ሲመጣ ይሄ እኮ ግልጽ ነው ማዘር፣ ይሄ በዛ ተመሳሳይ መድኃኒት አይኗን እንዲጎዳት ይሄ ተደረገ በማለት በጣም እናቷ ትጸጸትና እኔን የልጄ ጥላት እኔና ልጄ መጠበቅ ነበረብኝ በማለት ስቅስቅ ብላ ታለቅሳለች። እርሱ መቼ እንደዚህ ይሆናል ብለው ያስባሉ። ስለዚህ እርሷ አይጨነቁ በማለት ለእርሱ ማለት ያጽናናታል። እሷ ግን ልጇን የበደለቻትና የልጇ ጥላት እሷ ናት ብላ ስላሰበች ተስቅስቅ ብላ እያለቀሰች ማታ ማይመሽ የለም መሽቶ ወደ ቤት ይመጣሉ። ሁሉም ግን ተቆጥተው ነበር። ነገር ግን ምንም መናገሩም ፋይዳ እንደሌለው ስለገባት የትርሲት እናት አንቺ ግን ለምን ስነ ስርዓት አይኖርሽም? ልጅሽንስ ለምን እንደዚህ ትንዘላዘላለች? ሁሉ ወንድ እኮ አንድ አይደለም በማለት መልስ ትሰጣታለች። ለነገሩ ልክ ነሽ እኮ ናምሮትዬ፣ አንቺ ስለ ወንድ የምታውቂው ብዙ ነገር አለ። የኔ ልጅ ትርሲት ትምህርት እንጂ መቼ ወንድ ታባርራለች እንዳንቺ በማለት ትርሲትን ስታሞግሳ ስታይ ቆይ አንቺ የኔ እናት ነሽ ብላ ጥላት ገፍትራት ወደ ክፍሏ ትሄዳለች። ክፍሏም እንደገባችም አባቷ ተከትሎ ገብቶ ዱርዬዎች ቀጥራ ማስደብደብ እንዳለባት ክሩቤልን ይነግራታል።
እሷም እሺ ብላ በታዘዘችው መሰረት ለዱርዬዎች ደውላ ሰፈሩን ተናግራ እንዲቀጠቅጡትና ተመግደል እንዳይገሉትና ተመግደል የማይተናነስ የሞት ቅጣት የቁም ሞት እንዲሰጡት ይታዛቸዋለች። እነሱም በሰዓቱ እንደሚያደርጉ ቃል ገብተውላት ልክ ስራው እንዳከናወኑ እንዲደውሉላት ታደርጋለች። ነገር ግን ስልኩ ሲጠበቅ ሲያመሹ ማንም ሰው ስልክ አልደወለም። ስለዚህ እስከሚነጋ እንጠብቅ ብሎ አባትየው ወይም አቶ ግርማ ደግሞ ወደ ሳሎን ሲሄድ ቁጭ ብሎ የነበረ ትርሲት እሱ ምን እየሰራች እንደሆነ እና ምን እያደረገች እንደሆነ ያን የጀመርነውስ ጉዳይ መጨረስ እንዳለባቸው ይነግራታል። እኔ እንደዛ አይነት ዘልዛላ ሴት አይደለሁም፣ ደግሞም አንተ ስነ ስርዓት ሊኖርህ ይገባም ብትለውም ቆይማ ከልጁ ጋር ምንም አልጀመራችሁም ሲለው እሱ በስሜቱ የሚመራ ደነዝና ለስሜቱ የሚገዛ ልጅ አይደለም ስትለው እና ገና ምንም አልተፈጠረም እያልሽ ነው ሲል አዎ እያልኩ ነው አቶ ግርማ እባክዎ ተራሴ ከኔ ላይ ርቀቱን ጠብቁ ብትለውም እሱ ግን እኔ ተንከባክቤ ያሳደግኩትን የማንም ወጠጤ መጥቶ ሊበላው አልፈቅድለትም በማለት ይዝትባታል። ለማንኛውም ብሎ እሱ ዛዝቶ እናቷ ስትመጣ ልክ ወደ ክፍሉ ይገባል። ምን እያለች ነው ስትላትም እናቷ ነገሮቹን ምስጢራዊ አድርጋ አይ ምንም በማለት ትነግራታለች። እንቅልፍ አጥተው ያደሩት እናትና አባትና ልጅ ጠዋት የማይነጋ የለም፣ ስልክም የተደወለ የለም። ስለዚህ ቶሎ ብሎ ወደ ልጁ ጋር ስትሄድ አባቷ የለም፣ ውጭ ላይ እየተንቆራጠጠ ነበር። ምጧ እንደመጣ ፍየል ሚያ የሚል ነበር የሚመስለው አቶ ግርማ። ከዛ ምን ሆነ ነው አባዬ ስለ እኔ እንዳንቺ ተኝቼ አላደርኩም። አቶ ክሬቤልን ደብድበውታል ወይስ አልደበደቡትም? ስልክም አላነሱም ወይም አልደወሉም በማለት ተነግረዋለች። ስለዚህ ይሄን ነገር ውጭ ማጣራት አለብኝ በማለት ከቤት ውጭ ይወጣል። ነገር ግን ከቤት ውጭ ልክ ሲወጣ አቶ ግርማ ምንም ነገር አንድም ነገር ጠባሳ ሳይኖርበት ወይም አንድም ነገር የታሸገ ሳይኖር ክሩቤል ድጋሜ ትርሲትን ተቤት ሊወስዳት ዝንጥፎ አብሮ በሩ ላይ ያገኘዋል። ያየውን ማመን ያቃተው፣ ምክንያቱም ተሰባብሮ የአልጋ ጡረተኛ ይሆናል ብሎ ያሰበው ሰውዬ ምንም ነገር ሳይሆን ማየቱ በጣም ቅስም ይሰብር ነበረ። ይሄ ከዚህ ተቤት ራሱ ይሄ ቤትና ወይም ይሄ ሀብት ንብረት የትርሲት እንደሆነ የኛ መሆን አለበት። ከዚህ ተቤት ባሏቸውን ነው የምናስወጣቸው፣ እጅና እግራቸውን ይዘው መውጣት አለባቸው በማለት እናትና አባትና ላይ ሲቀምሩ የነበረው ነገር ግን ከእንግዲህ ወዳ ትርሲት አጠገብ መድረስ ሳይሆን ማሰብ ራሱ መቻል ከኔ ጋር መጀመሪያ መጨረስ አለባችሁ ብሎ አባትና ልጅ ትልቅ ማስጠንቀቂያ ይሰጣቸዋል። ነገር ግን አሁንም ቢሰጣቸውም እነሱ ግን ከሴራቸው እየተቆጠቡ አይደሉም። ነገር ግን ትርሲት ይሄን ሁሉ ሴራ አትፈልገውም። ሰላም መኖር ነው የምትፈልገው። መልስ መስጠት ጀምራለች። እስከ ዛሬ ዝም ብዬሽ እንደ ባሪያ ስገዛልሽ እንደ ሰራተኛ ስታዘዝሽ ኖሬያለሁ። ነገር ግን አንቺ በምላሹ አይኔችን መድኃኒቴን ቀይረሽ አይኔን አጠፋሽ። ስለዚህ ከእንግዲህ ወዲያ ማንም ሰው ዝም አይልም።